በቃ ማዬ እኔ የሆነ ነገር ካስኩኝ እንደማልቅ ታውቂያለሽ አይደል? ቆርሽ ቆንጆ ታዲያ ምን አለበት አንድ ጊዜ ብቻ ትምህርትሽን እንደዚህ ጠበቅ አድርገሽ ብትይዥልኝ እማዬ ዛሬ በጣም ጥሩ መረጃ ነው ይዤልሽ የመጣሁት። ቤተሰቡን የሚያበጣብጥ ነገር ከሆነ አልፈልግም፣ አትንገሪኝ ይቅርብኝ። አይደለም እማዬ ስለ ሰላም ባለው ማለቴ ስለ ልጁ አባት። ስለሱ ምንድን ነው ያወቅሽው? እኮ እናንተን ፊልምና ሞዴል ሊያሰሯችሁ? አዎ ዳጣዬ፣ እናንተ ጅሎች እንደዚህ እያሉ የስንት ሰው ህይወት እያታለሉ የሚያበላሹ ስንት ሰዎች እንዳሉ እስከዛሬ አታውቁ እንዴ? የምን ማታለል? እሺ በቃ ነው አሁን ውሰዱና አሳዩኝሽ። መኪና ይዣለሁ ብሏል። በስልክ ሲያወራን ደግሞ ትልቅ እየሰውዬ ነው። ፎቶውንም አይተነው። ትልቅ ሰው ባስተሳሰብ ነው። ነጭ ጸጉር አብቅሎ እንደ ህፃን የሚያስቡ ስንት ሰዎች እንዳሉ አታውቁም? ቆይ እናንተ እንዴት ነው ያመናችኋቸው? ወሻውን አሳዩኝ ነው። ወሻውን አሳዩኝ ቶሎ በሉ ነው። እንዴ የዝና መኪና አውቄያለሁ እኮ። ካወቅሽ ተናገር። እቺም ሰላም እየዋሸሽ ነው አትይኝ። አማይ ድብን አርጋ ነው ያሸችው። ጀርጅ ተናገሪ እንደሆነ ተናገሪ፣ ራሴን አታሳመኝ። አለበለዚያ ውጪ። እማዬ ሰላም ያረገዘችው ኤቢ የሰላምን ልጅ አባት አውቀዋለች። የሰላምን ስልክ ውሃ ተቀብላ እንድታመጣላት ኬክ ገዛልሻለሁ ብላ አታላይ ላከቻት ቢሆንም ሚስኪኗ ውሃ ግን እንደተለመደው አምልጧት ኤቢ እንደላከቻት ተናግራ ሰላም ስልኩን አልሰጥም ብላለች። ተንኮሏን ለማሳካት ምንም ነገር የምታደርገው ኤቢ ግን ይህን ስትሰማ በሌላ መንገድ የሰላምን ስልክ ፈልጋ አግኝተዋለች። አንድ ጓደኛዋም ጋር ደውላ ስልክ እንዴት መጥለፍ እንደምትችል አጣርታ ነው የሰላምን ስልክ የበረበረችው። በዛ ብቻ አላቆመችም። ያየችውን ለመናገር ወደ እናቷ መኝታ ቤት ትሄዳለች። ማርታ በዛ ሰዓት መኝታ ቤቷ ውስጥ ሆና ስራዋን እየሰራች ነበር። ፈጠን ብላ ገብታም እማዬ ዛሬ እኮ የሰላምን ስልክ ኪችን ውስጥ አግኝቼው ያው ታውቂያለሽ እኔ አንድ ነገር ከያዝኩ አላቆምም እና በጣም ጥሩ መረጃ ነው ያመጣውልሽ ብላ ትላታለች። ማርታም ነገር እንደዚህ ጥብቅ አድርገሽ እንደምትይዥው ምን አለ ትምህርትሽን ማጥብቀሽ ብትከታተይ፣ ደግሞ መረጃ ያልሽው ቤተሰቡን የሚያበጣበጥና የሚረብሽ ከሆነ አልፈልግም ይቅርብኝ ብላ ትላታለች። ወሬውን ለማውራት የጓጓችው ኤቢም አይደለም እማዬ ስለ ሰላም ባል ነው ማለቴ ስለ ልጁ አባት ብላ ስትላት ማርታም ስለ ነገሩ ማወጓግታ እሺ ንገሪኝ መቼም ሰላም እየዋሸች ነው አትይኝም አይደለ ብላ ስትላት ኤቢም እማዬ ድብና አድርጋ እየዋሸች ነው እሷ ያረገዘችው ብላ የተመለከተችውን ነገር ትነግራታለች። በሌላ በኩል ውሃና ምጥንን መንገድ ላይ ተያይዘው ሲሄዱ ያገኘቻቸው ዳጣ ወዴት እንደሚሄዱ ስትጠይቃቸው አንድ ሰውዬ ሞዴል ትሆናላችሁ ፊልምም አሰራችኋለሁ ብሎን ነው መኪናውን አቁሞ እየጠበቀን ነው ብለው ይላታል። ደንግጣ እናንተ እንደዚህ ያሉ እያታለሉ የስንት ሰው ህይወት እያበላሹ ያሉ ሰዎች እንዳሉ አታውቁምና ነው እሺ አሁን ሰዱኝና ሰውየውን አሳዩኝ ብላ ትላቸዋለች። ምጥንም መኪና እኮ ይዟል በዛ ላይ በስልክ ሲያወራ በጣም ትልቅ ሰውዬ ነው ፎቶውንም አይተነዋል ብላ ትላታለች። ዳጣም ትልቅ ሰው በአስተሳሰብ ነዋ ነጭ ጸጉር አብቅሎ እንደ ህፃን የሚያስብ ስንት ሰዎች እንዳሉ አታውቁምና ነው ኑ አሁን ሰዱኝ እያለች በቁጣ እየጎተተች ትወስዳቸዋለች። ወደ መኪናው አካባቢም ሲደርሱ ዳጣ ደንግጣ ትቆማለች። መኪናውን ከዚህ ቀደም ታውቀዋለች። የዝና መኪና ነበር። ውሃና ምጥን ሳያውቁ ትልቅ ችግር ውስጥ ነው ሊገቡ የነበሩት። ዳጣ ዛሬ ድብልቅልቅ ያለ ስሜት ውስጥ ናት። አንድ የደስታ አንድ ደግሞ የድንጋጤ። ዝናና ውሃን ለመውሰድ ሲሞክር አይታ ብትደነግጥም በሌላ በኩል ደግሞ ቅድም ከደሬጋ መኪና ውስጥ ባወሩት ነገር ደስተኛ ናት። ደሬን ስለ እናቷ ጠይቀው ከሌላው ቀን በተሻለ ስለ እናቷ ፍንጭ የሰጣት ዳጣ እናቷ በህይወት እንዳለች አውቃለች። ነገር ግን አሁን ጊዜው ስላልሆነ እሷን ማግኘት እንደማትችል ማስጠንቅቆ ነግሯታል። በዛን ቀን ማታም ደሬና ማርታ ስለ ኤቢ ጉዳይ ሲመካከሩ ነበር። ማርታም ስለመታሃት በጣም ደንግጣለች እና ደግሞ በዚህ ዘመን መማታትህም ልክ አይደለም ደግሞም የዛን ያህል አላጠፋችም ብላ ስትለው ደሬም መክሪያት አልሰማ ካለችኝ ከቤት አባረሪ አልጥላት ደግሞ አንቺ የማታውቂው ብዙ ነገር አለ በዛ ላይ ልጅ ነች አይደለም መግረፍ ከዛ በላይ ባደርግስ ምን እንደምትፈልግ ራሱ እኮ ማወቅ አልቻልኩም ብሎ ይላታል። ማርታም ቀለል አድርጋ ደርዬ ፍቅር ውስጥ ናት ለምን አንድራትም ትዳር ራሱ እኮ ያስተካክላታል እኔ ራሱ እኮ ሳገባ ነው የተስተካከልኩት ብላ ትሏለች። ደሬም አይ ትዳር ቀልድ አይደለም ብስለት ይጠይቃል
ባሏ ሲያመሽ ከሴት ጋር ነው ሳይሆን ምን ችግር ገጠመው አደጋ አጋጥሞት ይሁን ወይ ብላ ማሰብ የማትችል ሴት ሚስት ለመሆን አትችልም። ትዳር የሚያስተውል ልቦና ይጠይቃል። ኤቢ ደግሞ ይሄ የላትም ብሎ ሲላት ማርታም ብትሞክርም ችግር የለውም ትሞክር ደሬ፣ ቀን በቀን ባህሪዋ ይስተካከላል፣ ትዳር ራሱ እኮ ያስተካክላል ብላ ትለዋለች። ደሬም የማርታ ነገር ግራ ገብቶት እንደው ቆይ ታግባ ብትባል ራሱ ማንን ነው የምታገባው? ብቻ ናታንን አስበሽ እንዳይሆን ብሎ ሲላት ማርታም አዎ ደሬ በጣም ነው እኮ የሚዋደዱ፣ በተለይ እሷ ለሱ ያላት ነገር ልዩ ነው፣ እሱም ቢሆን የሚወዳት ይመስለኛል ብላ ትለዋለች። ደሬም እኔ ግን ባህሪዋን የቀየረው እሱ ይመስለኛል፣ ኤቢ ከዳጣ ጋር እየተጣላችም ሆነ እየተጨቃጨቀች ያለችው በናታን ምክንያት ነው ብሎ ይላታል። ማርታም በቃ አሁን የናታንም አባት ዝምድናውን ስለሚፈልገው ግድ የለህም ናታንን ላውራውና እንሞክር። ኤቢ እኮ ትናገራለች እንጂ ውስጧ የዋህ ነው። እንደ ናታን አይነት ባል ካላገኘች የትዳር ህይወቷ ትንሽ ይከብዳታል። ስለዚህ ደሬ እንሞክር ብላ ትሏለች። እሱ ወንድ ልጅ ካልወደደ ወርቅ ብታነጥፊለት ራሱ ባል አይሆንም። ደግሞም ልጅ የምትወደውን ብቻ ሳይሆን የሚወዳትንም ጭምር እንድታገባ ነው የምፈልገው ብሎ ይላታል። ማርታም እኔ ራሴ ቁጭ አድርጌ ጠይቋለሁ ካልሆነ ይቀራል ብላ ትለውና ተስማምተው ይተኛሉ። በነጋታውም ማርታ ናታን ክፍል ትገባና ናታን አንድ ጥያቄ ልጠይቅህ ብቻ እንዳትቀየመኝ ቃል ግባልኝ ብላ ስትጠይቀው እሱም እንደማይቀየማት ነግሯት ቃል ይገባላታል። እሷም ቀጥላ ቀጣይ ዓመት ትምህርትህን ትጨርሳለህ አይደለ? የዛኔ ከአዲስ አበባ መሄድ ትፈልጋለህ ብላ ስትጠይቀው ናታንም እንደማይፈልግ ይነግራታል። እሷም ያ ማለት እዚሁ ስራ ይዘህ ወልደህ እዚሁ መኖር ትፈልጋለህ ማለት ነው ብላ ትጠይቀዋለች። ናታንም አዎ ግን ያው አባቴ ከፈቀደልኝ ነው ብሎ ይላታል። ማርታም የናታንን ታዛዥነት አስተውላ እኔ የምልህ አባቴ የጠየቀህን ያዘዘህን በሙሉ ትሰማዋለህ ማለት ነው አይደለ ብላ ስትለው ናታንም አዎ እሱን የሚጎዳ ነገር አድርግ ስለማይለኝ ያለውን ነገር ሁሉ አደርጋለሁ ብሎ ይላታል። ማርታም የበለጠ ስለ አስተሳሰቡ ለማወቅ ፈልጋ ለምሳሌ የማታውቃትን ሴት አግባ ቢልህ ታገባለህ ብላ ትጠይቀዋለች። ናታንም ምንም ሳያንገራገር እሱ ካመነባት አዎ ግን ምን ነበር ጠይቀሃለሁ ያልሽኝ ብሎ ይጠይቃታል። ማርታም ተው ናታንዬ ይቅር ብላ ትለዋለች በአባቱ በኩል ለመሄድ አስባ። ቀጥላም ግን ናታን ሌላ ጥያቄ ልጠይቅህና ከኤቢና ከዳጣ ለአንተ ጥሩ ሴት የትኛዋ ናት ብላ ስትጠይቀው አስተዋዩ ናታንም ትንሽ አሰብ አደረገና ከራሱ ጋር ማውራት ይጀምራል። ልጅን ለእናት ማማት በጣም ከባድ ነገር ነው። እናት ልጇ ጥሩ ብትሆንም ባትሆንም ጥሩ ናት እንድትባል ትፈልጋለች። ደግሞ እማዬ ምን እንድላት እንደምትፈልግ አውቃለሁ ብሎ ከራሱ ጋር ካወራ በኋላ እማዬ ኤቢ እኮ ግን አንዳንድ ነገሮቿን ብታስተካክል በጣም ቆንጆ ልጅ ናት ብሎ ሲላት ማርታ ደስ ብሏት አይደለ ይሄ አስቸጋሪዋ ባህሪ ነው እንጂ እኮ አሪፍ ልጅ ናት፣ እሱ ደግሞ ስታገባ ይስተካከላል፣ በል ለማንኛውም ጊዜን አልያዝብህ ብላ ጥላው ትወጣለች። በቀጣይ ምን ይፈጠር ይሁን? ናታንን ከኤቢ ጋር አስገድደው ያጋቧቸው ይሁን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቪዲዮንም ላይክ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።